ደስታና አብርሽ ተታረቁ። ኦ ማይ ጋድ። እንግዲህ እስከ ዛሬ ድረስ እንደዛ ሲፈጠር ቆይቶ አብርሽ እንደዛ አካኪ ዘራፍ ሲል እንዳልቆየ ዛሬ በድንገት ተነስቶ እንግዲህ ለደስታ ዩቱብ ከፍቶለት፣ አዎ ለነገሩ እንኳን ከፈቶለት። ብዙዎቻችን ለምንድነው ደስታ ዩቱብ የማይከፍትለት? ብዙዎቻቸው አብርሽ እና ሩቲ ጋር መጥቶ የሚያሽቃብጡት ዩቱብ ይከፈትላቸዋል። ለምንድነው ለደስታ ያልተከፈተው ብለን ብዙዎቻችን ጥያቄ ፈጥሮብን ነበርና የመጨረሻ ቪዲዮን እንግዲህ ከና ሩቲና ከአብርሽ ጋር ቪዲዮ ሰርቶ ለደስታ ዩቱብ ተከፍቶለታል ማለት ነው። አብርሽና ደስታ ተታርቋል። እንደዚህ እንደምታዩት እንግዲህ ያ ሁሉ ነገር አልፎ አብርሽ በአንድ ቀን ወይም ደግሞ በአንድ ቪዲዮ ይቅርታ አድርጎለት ተታርቋል ማለት ነው። ይቅርታ የሚያደርግ ሰው ትልቅነት ነው። ይቅርታ የሚጠይቅም ሰው ትልቅነቱን ያሳያል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ዛሬ ደግሞ እንግዲህ ደስታዬ ቪዲዮ እንትን ተከፍቶለታል፣ ቻናል ተከፍቶለታል። ለምንድነው ቻናል የማይከፈትለት? ይከፈትለት እያለ ነበር ብዙዎቻችን ስንጮ ነበረ። እንግዲህ ድምጻችን ተሰምቶ ይመስለኛል ለደስታዬ የተከፈተለት ማለት ነው። ግን ወደ አውሮፓ ሊሄድ ነው ብሏል። ኧረ ተው አታሽቃብጥ። አንተ ደግሞ ምንድነው የአውሮፓ ትላለህ መቶ ጊዜ ማለት ነው። እና አውሮፓ የምትሄድ ከሆነ ለምንድነው ቻናል የተከፈተልህ? ቻናል እኮ እዛ ሄደህ መክፈት ትችላለህ አይደለ እንዴ? እና እንደዛ ብሏል። እንግዲህ ለማንኛውም ስለተታረቁ እኔ በጣም ነው ደስ ያለኝ። በዛሬ ደግሞ አንተና ሩቲም አንድ ላይ የሆኑ ጠላት ደስ አይበለው ብሏል። ደስታ እንግዲህ እኔ ከህይወታቸው እወጣለሁ ብሏል። አብርሽ ግን አካኪ ዘራፍ፣ ሩቲም እንደዛው። እስቲ እናያለን እንግዲህ ነገ ደግሞ አንድ ላይ ይመጣሉ ብለን እናምናለን።